ስድስተኛ ክፍል ሚኒስትሪ ተፈታኞች በጠየቃችሁ መሰረት የ2017 ዓ.ም የሚኒስትሪ ፈተናን መልሶቹን እሰራላችኋለሁ። የመጀመሪያው ጥያቄ እንዲህ ይላል። ከሚከተሉት ውስጥ የፈሳሽ ቁሶች መለኪያ ምድብ አሃድ የሆነው የቱ ነው ይላል። መልሱ መ ነው። ሁለተኛ ጥያቄ እንዲህ ይላል። አንድ ዝርግ ወለል ርዝመቱ 5 ሜትር እና ወርዱ 3 ሜትር ነው። የዚህ ወለል ስፋት ስንት ነው ይላል። መልሱ ለ ነው። ሶስተኛ ጥያቄ እንዲህ ይላል። የስሌት 3/4 ሲቀነስ 2/5 ውጤት ስንት ነው ይላል። መልሱ ሀ ነው። አራተኛ ጥያቄ የሁለት ዛፎች ርዝመት 23.38 ሜትር እና 12.62 ሜትር ከሆነ የዛፎቹ ጠቅላላ ርዝመት ስንት ሜትር ይሆናል ይላል። መልሱ መ ነው። አምስተኛ ጥያቄ ከድር 3.75 እና 0.08ን አባዛ። ከድር ያገኘው ውጤት በክፍልፋይ ሲገለጽ ስንት ይሆናል ይላል። መልሱ ሀ ነው። ስድስተኛ ጥያቄ ከሚከተሉት አገላለጾች ውስጥ ትክክል የሆነው የቱ ነው ይላል። መልሱ መ ነው። ሰባተኛ ጥያቄ የአልጀብራዊ መግለጫ ሸ ሲደመር 5 ቀ ሲደመር ሸ ሲቀነስ 2 ቀ ሲቀነስ 2 ሸ ሲቃለል ውጤቱ የቱ ነው ይላል። መልሱ ሀ ነው። ስምንተኛ ጥያቄ አንድ ያልታወቀ ቁጥር በ3 ተባዝቶ 7 ሲደመርበት 22 ቢሆን ያልታወቀው ቁጥር ስንት ነው ይላል። መልሱ መ ነው። ዘጠነኛ ጥያቄ በአንድ ክፍል ውስጥ የሚማሩ ተማሪዎች ዕድሜ ቀጥሎ በቀረበው ባር ግራፍ ተገልጿል። በጠቅላላ የክፍሉ ተማሪዎች ብዛት ስንት ነው ይላል። መልሱ ለ ነው። አስረኛ ጥያቄ ሁለት ባለነጠብጣብ ኪዩቦች ወደ ላይ ቢፈነጠሩ ተደምረው 7 የሚሰጡ ቁጥሮችን የማግኘት ዕድላችን ስንተኛ ነው ይላል። መልሱ ሐመሩሃ ነው። 11ኛ ጥያቄ ቀጥሎ የቀረበው ጠጣር ምስል ምን ተብሎ ይጠራል ይላል። መልሱ ለ ነው። 12ኛ ጥያቄ ዝርግ አንግል ሲገመስ ልኬቱ ምን ያህል ይሆናል ይላል። መልሱ ሐመሩሃ ነው። 13ኛ ጥያቄ የአንድ ካሬ ስፋት 100 ካሬ ሜትር ቢሆን የካሬው የአንድ ጎን ርዝመት ስንት ሜትር ነው ይላል። መልሱ ለ ነው። 14ኛ ጥያቄ ርዝመቱ 5 ኪሎ ሜትር እና ወርዱ 15 ሜትር የሆነን መንገድ አስፋልት ለማልበስ በቀን 500 ሜትር ርዝመት ያለው አስፋልት ይሰራል። መንገዱን ሙሉ በሙሉ አስፋልት ለማልበስ ስንት ቀን ይፈጃል ይላል። መልሱ ሐመሩሃ ነው። 15ኛ ጥያቄ ከሚከተሉት ሙሉ ቁጥሮች ውስጥ ለ6 ተካፋይ የሆነው የቱ ነው ይላል። መልሱ ለ ነው። 16ኛ ጥያቄ የ720 ብቸኛ ትንትን የሆነው የቱ ነው ይላል። መልሱ ሐመሩሃ ነው። 17ኛ ጥያቄ የ45 እና ሌላ ሙሉ ቁጥር ትልቁ የጋራ አካፋይ ትጋአ 9 ነው። የሁለቱ ቁጥሮች ትንሹ የጋራ ብዜት ትጋብ 90 ቢሆን ሁለተኛው ሙሉ ቁጥር ስንት ይሆናል ይላል። መልሱ ለ ነው።
18ኛ ጥያቄ የክፍልፋይ 32/176ኛ ዝቅተኛ ሂሳባዊ ቃል የቱ ነው ይላል። መልሱ ሐመሩሃ ነው። 19ኛ ጥያቄ አክታሚ አስርዮሽ 0.125 ጋር እኩል የሆነው የቱ ነው ይላል። መልሱ መ ነው። 20ኛ ጥያቄ አንድ ነጋዴ ቴሌቪዥን በ12000 ብር ገዝቶ በብር 15000 ብር ቢሸጥ የነጋዴው ትርፍ በፐርሰንት ምን ያህል ነው ይላል። መልሱ ሀ ነው። 21ኛ ጥያቄ የስሌት 3.25 ሲካፈል 25/8ኛ ውጤት የቱ ነው ይላል። መልሱ ለ ነው። 22ኛ ጥያቄ የመቁጠሪያ ቁጥር 2,010,000 በ10 ርቢ ብዜት ሲገለጽ ምን ይሆናል ይላል። መልሱ መ ነው። 23ኛ ጥያቄ ከስብስብ 0 1 3 4 5 6 ውስጥ የያለ እኩልነት አረፍተ ነገር 2 ሸ ሲደመር 6 ያንሳል 12 መፍትሄ የትኞቹ ናቸው ይላል። መልሱ ሀ ነው። 24ኛ ጥያቄ በሙሉ ቁጥሮች ስብስብ ውስጥ የያለ እኩልነት አረፍተ ነገር ሸ ሲቀነስ 3 ያንሳል ወይም እኩል ይሆናል 1 መፍትሄ ስብስብ የቱ ነው ይላል። መልሱ ሐመሩሃ ነው። 25ኛ ጥያቄ በ37.5 ግራም የቀይ ጤፍ እንጀራ ውስጥ 4.2 ግራም ፕሮቲን 0.6 ግራም ቅባት እና 32.7 ግራም ካርቦሃይድሬት ቢኖረው 250 ግራም የቀይ ጤፍ እንጀራ ውስጥ በአጠቃላይ ምን ያህል ፕሮቲንና ቅባት ይኖራል ይላል። መልሱ ለ ነው። 26ኛ ጥያቄ ቀጥሎ በተሰጠው ምስል ውስጥ ለና መ ትይዩ ቀጥታ መስመሮች ናቸው። ረ ደግሞ ቆራጭ ቀጥታ መስመር ነው። ከሚከተሉት ጥንድ አንግሎች ውስጥ ፍርቁጫዊ የሆኑት የትኞቹ ናቸው ይላል። መልሱ ሀ ነው። 27ኛ ጥያቄ ከሚከተሉት 3 የልኬቶች ዝርዝር ጎነ 3 ሀ ለመ የሚመሰርተው የቱ ነው ይላል። መልሱ ሐመሩሃ ነው። 28ኛ ጥያቄ የሬክታንግላዊ ፒራሚድና የጎነ ሶስታዊ ፒራሚድ የሚመሳሰሉበት ባህሪ የሆነው የቱ ነው ይላል። መልሱ መ ነው። 29ኛ ጥያቄ የመረጃ መሰብሰቢያ ዘዴ ያልሆነው የቱ ነው ይላል። መልሱ ሐመሩሃ ነው። 30ኛ ጥያቄ የመጨረሻው ጥያቄ ነው ይሄ። በአንድ ክፍል ውስጥ ያሉ 20 ተማሪዎች ዕድሜ 8፣ 12፣ 14 እና 16 ቢሆን የእነዚህ ተማሪዎች ብዛት በቅደም ተከተል 8፣ 3፣ 5 እና 4 ነው። ከሚከተሉት አረፍተ ነገሮች ውስጥ ሐሰት የሆነው የቱ ነው ይላል። ይሄ ጥያቄ ትንሽ ለየት ያለ ነው። 2 መልሶች አሉት። ሀም ሐሰት ነው፣ ለም ሐሰት ነው። ስለዚህ ከሁለት አንዱን መርጣችሁ መመለስ ትችላላችሁ። ሐመሩሃና መግን እውነት ናቸው። ስለዚህ ወይ ሀ
ወይ ለ ብላችሁ መመለስ ትችላላችሁ። እንግዲህ ተማሪዎች የ2017 ሂሳብ ሚኒስትሪ ፈተናን በዚህ መልኩ መልሶቹን ሰርቼላችኋለሁ። ብዙዎች ቢደርሳቸው ይጠቀሙበታል ብላችሁ የምታስቡ ከሆነ ይህንን ቪዲዮ ላይክ አድርጉት፣ ለምታውቋቸው ሰዎችም ሼር አድርጉላቸው። ሰብስክራይብ አድርጋችሁ እስካሁን ድረስ የዚህ ቻናል ቤተሰብ ያልሆናችሁም ሰብስክራይብ አድርጉና ቤተሰብ እንሆን። ኔክስት ታይም ሳገኛችሁ ሌላ እናንተን የሚጠቅም ነገር ይዤላችሁ እመጣለሁ። እስከዛው ሰላም ቆይ።